እዛው መጠጥ ቤቱ ሆኖ ማልቀስ ሲገባው ከፈለገ እንግዲህ እሱ ከወደደ ለምን አያስተወኝም ብሎ አልባሌ ክርክር ከእግዚአብሔር ጋር መግጠም ማለት ሰይጣን ጋር ጓደኛ ሆኖ እግዚአብሔር ለመዋጋት መሞከር ማለት ነው። ኃጢአት እየሰራን ለመተው ካስቸገረን እየሰራንም ቢሆን እግዚአብሔር ሆይ ናልኝ ማለት አለብን። ተስፋ ቆርጠን እኔ ከዚህ በኋላ በቃ ለምጄዋለሁ አንድ የሲኦል መዝጊያው ነኝ የበሩ መቀርቀሪያ ነኝ ከዚህ በኋላ እንደፈለገ ያድርግ አይባልም። ትንሽ ዋና ሀይቁ ሳቢያ ያቃጠላችሁ እንግዲህ አንዴ ጀምሮኛል ሌላውን አራቱን የሚጨርሰው አትሉም አንልም። ያችን አጥፍተን በቀረው እጅ እንኖራለን። ሰው ከኃጢአት የሚወጣው ወይም ለንጽህና የሚበቃው ባለመስራት ብቻ አይደለም ግን እየሰራን ቢሆን ያን ነገር ያለ መስራት ፍላጎት እንዳለው ለእግዚአብሔር በማሳየቱ ነው። ይተግፋና ወይትማመናና አምላከ ሰላም ተራድአነ አምላከ ሰላም ተራድአነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች፣ የቅዱሳን ወዳጆች፣ በዚህ በደጁ ቃሉን ሰሙ ዘንድ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በዚህ ደጅ የተሰበሰባችሁ ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር አምላካችን በቸርነቱ እንድንሰበሰብ የረዳን ቃሉን እንድንሰማ ወደዚህ እንድንመጣ ቅዱስ ፈቃዱ የሆነልን አምላካችን ልዑል እግዚአብሔር ክብርና ምስጋና ይግባው። እንደ ቸርነቱ የምንነጋገርበት የትምህርታችን ርዕስ የሚሆነው የነቢዩ ዮናስ ምልክቶች በሚል ርዕስ ነው። የነቢዩ ዮናስ ምልክቶች። የዚህ የቃሉ መነሻ የሚሆነን የተነጋገርንበት ቃል መነሻ የሚሆነን የማቴዎስ ወንጌል ምዕራፍ 12 ከቁጥር 39 የሚገኘው ቃል ይሆናል። ቃሉን ላብብላችሁና ወደ ትምህርታችን እንገባለን ማለት ነው። ከቁጥር 38 ጀምረን ስናየው ያን ጊዜ ከጻፎችና ከፈሪሳውያን ወገን ሰዎች መጥተው መምህር ሆይ ካንተ ምልክት ልናይ እንወዳለን አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አመፀኛይቱና አመንዝራይቱ ትውልድ ምልክትን ትሻለች፣ ምልክት ግን ከነቢዩ ዮናስ ምልክት በቀር አይሰጣትም። ዮናስ 3 መዓልት 3 ሌሊት በከርሰ አንበሪ ሆድ እንደነበረ እንዲሁ የሰው ልጅም 3 መዓልትና 3 ሌሊት በምድር ልብ ውስጥ ይኖራል ይላል። ስለ ቃሉ አምላካችን እግዚአብሔር የተባረከና የተመሰገነ ይሁን። እንግዲህ በዚህ ቃል መነሻነት እንነጋገራለን። እኔ የምናገርበትን አንደበቴን ይክፈት፣ እናንተ ደግሞ የምትሰሙበትን ዝነ ልቦናችሁን ይክፈትላችሁ። የነቢዩ ዮናስ ምልክቶች ብለን የተነሳ ነው። በዚህ ውስጥ 3 ነገሮችን እንነጋገራለን። ምልክቶቹ እነዚህ ብቻ አይደሉም። የተሻለ ከፍ ያለ እውቀት ያለው ሰው ሲያገኛቸው ደግሞ እንደ ሁኔታው ከፍ የሚበዙ ምልክቶች አሉ። በአሁኑ ግን 3 ምልክቶችን እናያለን ማለት ነው። ሁላችንም እንደምናውቀው ከሰሞኑ ጾም እየተጾመ ነው አይደል? ከሰባቱ የአዋጅ አጽዋማት መካከል አንዱ የሆነው የነነዌ ጾም እየተጾመ ነው የሚገኘው። ነገ ነው መጨረሻው ፋሲካው። በዚህ የጾም ጊዜ ውስጥ ተአምሩ ምን እንደሆነ፣ ለምን እንደሚጾም፣ በምን ምክንያት መጾም እንዳስፈለገ፣ ማን እንደዳነበት፣ በማን ምክንያት እንደዳነ ይህን ታሪክ ሁሉ ይህን ትምህርት ሁሉ ሰሞኑን ቤተክርስቲያን አካባቢ የነበራችሁ ስትማሩ ስንማር ቆይተናል። እንግዲህ ታሪኩን ማንሳት አስፈላጊ ስለሆነ ነካ እናድርገውና እናልፋለን ማለት ነው። የነነዌ ጾም የሚጾመው የነነዌ ሰዎች ከእግዚአብሔር ከሚያመጣው ቁጣ ያመለጡበት ስለሆነ ነው። በእኛ ሰፈር አጠራር ምንድን ነው የምትባለው? የማን ጾም ነው የምትባለው? ነይ ነው የምንላት። ካለን ፍቅር የተነሳ ከሆነ ጥሩ ነው። ነይልን ይሆናል ማለት ነው ትርጉሙ። ነነዌ ትባላለች በትክክለኛ አጠራሯ።
ነነዌ ትልቅ ከተማ ናት። ትልቅ ከተማ የ3 ቀን መንገድ በእግረኛ በደህና ተራማጅ የ3 ቀን መንገድ የሚሆን ነው። እንግዲህ ከዚህ የ3 ቀን መንገድ በእግር የት ድረስ እንደሚሆን እንገምትና ነነዌ ይሄን ታክላለች። ይህን የሚያክል ሀገር ሙሉ ግን ምን ሆነ? በኃጢአት የተሸፈነ ሆነ። ሁሉም በደለኛ ሆነ። ኃጢአተኛ ሆነ። ኃጢአተኛ ኃጥእ ማለት ያጣ ማለት ነው። በተደጋጋሚ ተነጋግረናል። ኃጥእ ያጣ ማለት ነው። ማንን ያጣ? እግዚአብሔርን ያጣ ማለት ነው። ሰው የሆነ ክፋት ነገር ሲሰራ ወይም የእግዚአብሔርን ባህሪ የማይወክል ወይም በእግዚአብሔር ባህሪ የማይወደድ ነገር ሲሰራ ማንን ያጣል? እግዚአብሔርን ያጣል። ኃጢአተኛ ማለት እግዚአብሔርን ያጣ ማለት ነው። በአማርኛ ሲፈታ ግዕዙ ቋንቋ ስለምንጠቀም ነው። ኃጥእ ነኝ ካለ እኔ እግዚአብሔርን ያጣሁ ነኝ ማለት ነው። ለዛ ነው ሰው በሰው ፊት እኔ ኃጢአተኛ ነኝ ይላል፣ እግዚአብሔርን ያጣሁ ነኝ ይላል። ስለዚህ እግዚአብሔርን ካጣ ምን ያቆየዋል? ቶሎ ወደ ምን መሄድ አለበት? ወደ ንስሐ መሄድ የለበትም። ለምን? እግዚአብሔርን ወደ ማግኘት ሰው ኃጢአት ሰራ አይደል? ኋላ ምንድነው የሚባለው? ወደ ንስሐ አባቱ ሄዶ ንስሐውን ሲናገር ምንድነው የሚባለው? ንስሐ ገባ ነው የሚባለው አይደል? ገባ ነው የሚባለው። ለምንድነው ገባ የተባለው? ወጥቶ ነበር ማለት ነው። ወጥቶ ነበር ከእግዚአብሔር ወጥቶ ነበር ማለት ነው ሰውየው። ስለዚህ ንስሐ ሲገባ በንስሐ ሲመለስ ንስሐ ገባ። ያ ማለት ወደ እግዚአብሔር ተመልሶ ገባ ማለት ነው። እግዚአብሔርን ካጣን ብዙ ጊዜ ሆነ። እግዚአብሔርን ከረሳ ነው። እግዚአብሔር ኃጢአተኛ ሆነን ሁልጊዜ እሱን በቸርነቱ ተሸክሞን የሚኖር ብዙዎች ስለምንኖር ነው። ሁላችን አጥተነው ማለት ነው። ኃጢአተኛ እግዚአብሔርን ያጣና የነነዌ ሰው በሙሉ ኃጢአተኛ ሆነ፣ በደለኛ ሆነ። ስለዚህ ምን ሆነ? እግዚአብሔር ቅጣትን ሊያመጣ ነው። እግዚአብሔር ደግሞ ቅጣትን ሲያመጣ ቀጥታ አምጥቶ ቅጣቱን ከህዝቡ ላይ አያወርድም። ሩሩ አምላክ ስለሆነ ምን ያደርጋል? ነቢይ ያስነሳና ወይ አንድ የበቃ በዘመናችን ደግሞ የበቃ መነኩሴ ነው። የበቃ መነኩሴ ያስነሳና የበቃ ሲባል በትምህርተ ጥቅስ ውስጥ ይደረግ ወይም ቤተክርስቲያኒቱ በምታውቀው የበቃ መነኩሴ ይሄድ። የበቃ መነኩሴ ስጋውን ለነፍሱ ነፍሱን ለእግዚአብሔር ያስገዛ የራሱን ክብርና የራሱን ፍላጎት ለማስከበር ያልቆመ ራሱን የካደ መነኩሴ ማለት ነው። መነኩሴ ሲበቃ ምንድነው የሚያደርገው? ኃጢአትና በደል ሲበዛ ሲታየው፣ አገር ላይ መቅሰፍት ሲመጣ ሲታየው ዩቲዩበርና ቲክቶከር ጠርቶ ኑቶሮማ የታየ ነገር አለ ቅረጹና ለህዝቡ አሰራጩ አይሉ። በፍጹም አይሉ። በዩቲዩብ ቀጣይ የሚመጣው ነገር ተነገረን፣ ተመልከቱ፣ በዚህ ቦታ ላይ መቅሰፍት ሊመጣ ነው ንሁዩ፣ ይሄ ከሞት የተነሱ አባት እንዲህ ብሎ ተናገሩ እየተባለ በየቲክቶኩ በየዩቲዩቡ በማህበራዊ ሚዲያ ይሰራጫል። ውሸት ነው። የበቃ መነኩሴ ከሆነ የመጣው ጥፋት የታየው መነኩሴ ከሆነ በትክክል ለማህበር ለገዳሙ አበምኔት ያስተላልፋል ያን መልእክት። ካለበለዚያ ደግሞ ራሱ የገዳሙ አበምኔት ከሆነ መነኮሳቱን ሰብስቦ እንዲህ አይነት አየው ብሎ ጽፎ ከፓትርያርኩ በላይ ስላልሆነ ያ መነኩሴ ወስዶ ለፓትርያርኩ ያስረክባል፣ ለሲኖዶስ ይቀርባል። በዛ በኩል ለህዝቡ ምህላ እንዲታወጅ ይደረግና በምህላ አማካኝነት ሰው በጾም በጸሎት እንዲተጋ ይደረጋል እንጂ ቀጥታ መጥቶ ለግለሰብ ዩቲዩብ ቻናል ሄዶ የሚናገር መብቃት የለም። እንዲህ አይነት መብቃት የለም። ስለዚህ ምክንያቱም ምን የበቃ መነኩሴ ቢሆን ከሀገሪቱ ገዳማቱ የሚተዳደሩት በጳጳሳት ስለሆነ ከጳጳሳቱ አይበልጥም። ሌላው ቢቀር ከፓትርያርኩ አይበልጥም። ስለዚህ ለፓትርያርኩ ያስተላልፋል። ስለዚህ እግዚአብሔር ምን ያደርጋል? ጥፋት ሲመጣ ለአንድ ሰው ለመረጠው ሰው ሊያድርበት ለወደደው ሰው መልእክት ይናገራል። ገልግሉኝ እንደማለት ነው። ነነዌን ዝም ብሎ ከማጥፋት ይልቅ ለነቢዩ ዮናስ ሲሉ ነነዌን ላጠፋት ስለሆነ ሂድና ጾሙ ጸልዩ ባላቸው ማለት ምን ማለት ነው? ልገላችሁ ስለሆነ እንዲያትገለን በሉኝ ባላቸው ማለት ነው። ተመለሱ ማለት ነው። ሙሴን ሂዶ ሙሴ እስራኤላውያን ከግብፅ ተነስተው ወደ ሀገራቸው ወደ ርስት ምድራቸው ከናን ሲሄዱ ኃጢአት እየሰሩ ሲያስቸግሩ ምን አለ? ሙሴ አቤት ይህን ህዝብ ላጥፋውና በሌላ ህዝብ ላይ አንተ ልሹምህ።
ላጥፋቸውና በሌላ ህዝብ ላይ ልሹም አለው። ሙሴ እሺ ብሎ አጥፋቸው እንደማይለው ያውቃል። ይሄማ ከተባለ ለምን ከግብፅ አወጣቸው ብሎ ያማል አሕዛብ ያመሃል። እንደውም ህዝቡን ከምታጠፋው እኔን ከሕይወት መጽሐፍ ደምስሰኝ ሲል ያ ማለት ምን ማለት ነው? ገለግለኝ እንዳላጠፋቸው እግዚአብሔር እንዲህ ያደርጋል። እንደዚሁ ሁሉ ነነዌ እና ህዝቦቿ በደል ሲበዛ ነቢዩ ዮናስን ሂድና በ3 ቀን ውስጥ ነነዌ ትጠፋለች እንዳጠፋ ተመለሱ ባላቸው ብሎ ተናገረ እግዚአብሔር ለነቢዩ ዮናስ። ነቢዩ ዮናስ መልእክቱን ተቀበለና አንድ ነገር አጠራጠረ። አሁን እኔ ሄጄ ተናግሬ ህዝቡ ሊጠፋ ነው ብዬ ተናግሬ እግዚአብሔር መሐሪ ስለሆነ ይህን ህዝብ ሳያጠፋው ቢተወው እኔ ልዋረድ ነው፣ ውሸታም ነቢይ ልባል ነው፣ ከኔ በፊት ያሉትን ነቢያቶች ላሰድብ ነው። ስለዚህ ሊቀርብኝ ይሻላል እጄ ባልናገር ይሻላል። ምንድን ነው ያለው? እግዚአብሔር ቢምራቸው ቅጣቱ ሳይመጣ ቢቀር ይሄ ነቢይ የውሸት ነቢይ ነው ለፍልፎ ተናግሮ አንድም ሳይፈጸም ቀረ ይሉኛል ብሎ ነው ያሰበው። ከዛ በኋላ ይሄን አስቦ ማልቀረ ተነሳና ወዴት ሄደ? ከእግዚአብሔር ለመጥፋት ቆረጠ ማለት ነው። ከእግዚአብሔር ለመጥፋት ይቻላል? ከእግዚአብሔር ማምለጥ ይቻላል? አይቻልም። ትምህርታችን ላይ እንመጣበታለን። እግዚአብሔር ደግሞ ከሱ ፈቃድ እንዲወጣ አልፈለገምና በመርከብ ተሳፍሮ ወደ ሌላ ቦታ ተሳፍሮ ሲሄድ መርከቡን አናወጠው። እግዚአብሔር ማዕበል አስነስቶ ኃጢአተኛ ያለበት ነው ሲሳፈር እንደዚህ የሚሆነው። ከኛ መካከል ማነው ኃጢአተኛ እያሉ ሲሉ እኔ ነኝ ኃጢአተኛው ጣሉኝ አለ። ለምንድን ነው ኃጢአተኛ ነኝ ያለው? አያችሁ፣ ነቢዩ ዮናስ ለመንፈሳውያን ምሳሌ ይሆን። ዛሬ ኃጢአተኛው እኔ ነኝ የሚል ሰው ያስፈልጋል። በደለኛው እኔ ነኝ የሚል ሰው ያስፈልጋል። ለዛ ምሳሌ እኮ ከዛ ጣሉኝ ሲል እነሱ ግን ቅብል ብለው ልክ ነው ብለው አልጣሉትም። እጣ እንጣጣል ተባለ። እጣው ሲጣል በማን ላይ ወጣ? ወደ ባህሩ የሚጣለው ማን ነው? ዮናስ ነው። ለጥ ብሎ ተኝቶ ነበር ደግሞ እነሱ እየተጨነቁ። ከዛ እጣ ሲደርስበት አነሱና ባህር ውስጥ ጣሉት። ባህር ውስጥ ሲጥሉት አሳ አንባሪ ዋጠው ማለት ነው። እሱ አሳ አንባሪ ውጦ በባህር ውስጥ ሲመላለስ ቆይቶ በየት በኩል ተፋው? በነነዌ በኩል። የእግዚአብሔርን እቅድ ለማበላሸት እግዚአብሔር ሊሰራው የወደደውን ነገር ለማስቀረት እንደሚጥር ሰው የመጨረሻ ደካማ ሰውም የለም። እግዚአብሔር ይሆን ዘንድ ያለውን ማስቀረት አይቻልም። የእሱ ፈቃዱም ውዱም ከሆነ ከዚህ በፊት ብያቸዋል። የእግዚአብሔር ፈቃድ ያለው ውድ ያለው ብያቸዋል። በቅዳሴ ላይ ፈቃድህንና ውድህን እንሰራ ዘንድ የበቃን አድርገን ይላል። እግዚአብሔር የሚፈቅደው አለ፣ የሚፈቅደውና የሚወደው አለ። የሚፈቅደው ሳይወድ ግን የሚፈቅደው አለ። እምቢ ሲባል ከምትዘበዝበው ይፈቅዳል እንደሚለው ወንጌል እምቢ ብለን ስናስቸግር ይሆንላችሁ ብሎ ይተውናል። ምክንያቱም ያን ነገር ቢነጥቀን ደግሞ ወጥተን ከሃይማኖት ልንደርስ ስለምንችል እግዚአብሔር ፈቃዱ ሆኖ የሆነ ነገር እንድናደርግ መብት ሲሰጠን ከሱ ዓላማ ከሱ እቅድ ውጭ ወጥተን ፈጥጠን መሄድ የምንችል ይመስለናል። ለዛ ነው አብዛኛውን ጊዜ አብዛኞቻችንን በትምህርት ወይም በትምህርት በምልክት ያመጣል እግዚአብሔር። ስለዚህ ወደ ነነዌ ወሰደና ተፋውና ነነዌ ላይ ሄዶ አስተምሮ ህዝቡን አድኗል። እንዲህ ብለን ነው የምንጨርሰው የምንቋጨው። አሁን የነቢዩ ዮናስ ምልክቱ ምንድነው ነው? 3ቱ ምልክቶች ነው የምናየው። ነቢዩ ዮናስ ምልክቶቹ ምንድናቸው? ዮናስ ማለት የዋህ ርግብ እንደማለት ነው። ትክክለኛ ስምና ግብር ለቅዱሳን ተሰጥቷል። ስምና ግብር እንደውም አንዳንዶቹ ቅዱሳን ስማቸው የሚወጣው ግብራቸውን ተከትሎ አብዛኛዎቹ በሚባል ደረጃ እና ነቢዩ ዮናስ የዋህነት ምልክት ነው። ቅድም ለማንሳት ሞክሬያለሁ። ከእግዚአብሔር ለማምለጥ ጥረት ያደረገ። አሁን አንድ ሰው ምድርን አምልጬ ከምድር መሸሽ እፈልጋለሁ ቢባል ይችላል? ከምድር ማምለጥ ይቻላል? አይቻልም። ለማምለጥ እንኳን እየሮጠ ያለው በምድር ላይ ነው። በፍጹም አይቻልም።
በዚህ እንኳን በምድር ማለት ነው በዚህ በምንኖርበት እንኳን እየሮጠ እያለ በየትኛውም አማራጭ ቢሄድ ምድር ነው። በሰማይ እንኳን ቢበር ማረፊያው ምድር ነው። ምንም ማድረግ አይችልም። ከምድር ማምለጥ አይቻልም። ከዚህ በእኛ ደረጃ ሆኖ በቅድስና ደረጃ ያሉት የመሬት ስበት ግን ጥሰውት ሂደዋል፣ አድርገዋል። ስለዚህ ይህን እንኳን ማድረግ ያልተቻለ ከእግዚአብሔር እንዴት ማምለጥ ይቻላል? ነቢዩ ዮናስ ከእግዚአብሔር ለማምለጥ ሙከራ አደረገ። ከእግዚአብሔር ለማምለጥ ሙከራ የሚያደርጉ ክርስቲያኖች ምልክት ይሆናል። መጨረሻው በተለይ ማለት ወደ ቤተ ክርስቲያን ነው። አይ አልፈልግም፣ ወደ ዓለም ነው የምሄደው። መንፈሳዊ ትምህርት ተማር። አይ መንፈሳዊ ትምህርት ከምማር ከቤቴ ሆኜ ሌላ ያልተፈለገ ነገር ባይ ይሻለኛል። ቅዳሴ ሄዱን አስቀድሱ። ቅዳሴ ሄጄ በማስቀድስ አሁን ደግሞ ላይ ተከታተላሉ ሊል ይችላል። በራሱ ሐሳብ ታጥሮ ከእግዚአብሔር ለማምለጥ ሩጫ ይበዛል። አብዛኛው ሰው የሚመከር በሞት የሚመከራል፣ በሞት በስደት የሚመከራል፣ በበሽታ የሚመከራል፣ በአደጋ የሚመከራል፣ በስንት የሚመከራል። አንዳንድ ጊዜ እግዚአብሔርን እምቢ ብሎ ከእግዚአብሔር ለመጥፋት ጥረት የሚያደርግ ሰው ክፉ በሽታ ተሰጥቶት በዛ በሽታ ተምሮ ወደ እግዚአብሔር የሚቀርባል። ተንኮልና ክፉ ስራ ለመስራት እየሄደ መኪና ውስጥ ተገልብጦ ሰው ሞቶ እሱ ተርፎ እግዚአብሔር ለማስተማር ያመጣው ነው ብሎ ተምሮ ከእግዚአብሔር ጋር ተያይዞ የሚቆይ ሰው አለ። ካጠገቡ ያለው ሰው ሳያስበው ከጎኑ ያለ ሰው ሞቶበት ተወስዶበት በዛ ሰው እየተምሮ ከእግዚአብሔር ጋር ተጠግቶ የሚኖር ሰው አለ። የአብዛኞቻችን እያንዳንዱ ነገር ትምህርት ነው። ይህ ምልክት የሚባለው ትምህርት ወይም ተአምር የምንለው ማለት ነው። ተአምረ ማርያም ይባላል። ተአምረ ኢየሱስ ይባላል። ምልክት ማለት ነው። ተአምር ማለት ወንጌሉ ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲናገር ፈሪሳውያንና ጻፎች ቀረቡና ምን አሉት? ምልክትን ስጠን አሉት። ምልክት ስጠን። ምን እያሉት ነው? እውነት አንተ የእግዚአብሔር ልጅ ከሆንክ፣ እውነት አንተ አምላክ ከሆንክ እስኪ ምልክት ስጠን እያሉት ነው። ተአምር አድርግልን እያሉት ነው ማለት ነው። ተአምር አድርግልን። አመንዝራ ትውልድ ምልክትን ይሻል ይላል ሲመልስላቸው። አመንዝራ ትውልድ ምልክትን ይሻል። አመንዝራ ማለት ምን ማለት ነው? አመፀኛይቱና አመንዝራይቱ ትውልድ ምልክትን ትሻለች ነው የሚለው ቃሉ። አመንዝራ ማለት ምን ማለት ነው? አመንዝራ ማለት አሁን እኛ ላይ ህሊናችን ላይ የመጣው ወይ ልባችን ላይ ያወቀው አመንዝራ ማለት ወደ ሌላ ወንድ ወይም ወደ ሌላ ሴት የሚሄድ ነው ብለን ያሰማል። አመንዝራ ማለት የራሱ እያለው የሌላ የሚመኝ ማለት ነው። አመንዝራ ማለት የራሱ መኪና እያለው የሌላ መኪና ይቼ የኔ በሆነች ቀርታብኝ የሚል የራሱ ጥሩ ጫማ እያለው ይሄ ጫማ ቀርቶ የኛው ጫማ ነው የሚያውቀው ይሄ ነው በነበር የሚል የራሱ ስጦታ እያለው የራሱ ስጦታ ነው የሌላ ሰው ስጦታ የኔ በሆነ የሚል ምን ይባላል? አመንዝራ ይባላል። አመንዝራ ማለት የሌሎችን ተመኘ ማለት ነው። ስለዚህ ምን አለ? አመንዝራ ትውልድ ምልክትን ይሻል ሲል ምን ማለት ነው? እዚህ ላይ ፍጹም አምላክ እያለ እግዚአብሔር አብ እግዚአብሔር ወልድ የተባልኩ እኔን ወደ ምድር ለድህነት ልኮ በባህሪው በመንፈስ ቅዱስ አማካኝነት ልክ ውዳሴ ማርያም ዘሰሉስ ላይ እስመ በፈቃዱ ወበስመታሁ ወመንፈስ ቅዱስ መጽአ አዳነን። በአባቱ ፈቃድ በሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን እንደሚለው ከሶስቱ አካላት አንዱ እኔ ተልኬ መጥቼ ላድናቸው ከፊታቸው ላይ ቆሜ እያዩ ስጋን ተዋህጄ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ይዤ በፊታቸው ቆሜ እያዩ ሌላን አምላክ ለማምለክ ልባቸው ቸል ስለሚል ምልክትን አድርግልን እናነጻጽር ማለት ነው። እናነጻጽር አሁን ባለፈው ታስታውሳላችሁ የዛሬ 3 ዓመት 4 ዓመት 7 8 ዓመት ነው ይችላል በጨረቃ ላይ የሆነ ምልክት ታስታውሳላችሁ። መጥምቁ ዮሐንስ ጌታችንን እያጠመቀው የሚል ጨረቃ ላይ ምልክት ታይቶ ነበር ታስታውሱ ከሆነ አንዱ ያንን ሲያዩን አብዛኛው ሰው በትክክል ኦርቶዶክስ ተዋህዶማ ትክክለኛ እምነት ናት ያለ ሰው አለ። ምስክሩ ያ ነው።
ምስክሩ በዛ መታየት ነው ያ አይደለም። ምስክሩ ኦርቶዶክስ ተዋሕዶ ትክክለኛ እምነት ናት ለሚለው ትክክለኛ ምስክሩ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሊሆን የማይገባው ፈጣሪ ሰው መሆኑ ብቻ ነው ምልክቱ። ከዚህ በላይ ምልክት የለም። በምድር ላይ ዛፉ ተነቅሎ ቢሄድ፣ ተራራው ቢነሳ፣ ከአንዱ ወደ አንዱ ቢሄድ፣ ቢዘል፣ እንስሳት አፋውቶ ቢናገሩ፣ የፈለገው ድንቅ ተአምር ቢደረግ ክርስቶስ ወደ ምድር ወርዶ መወለዱን ያክል ተአምር አይገኝም። ከድንግል ማርያም ተወልዶ አቅፋው እያየ ነው እኮ አቅፋው እያየ ነው። ታሪክ እንኳን ማወቅ የሚፈልግ ሰው እስኪ ወደ ኋላ ተመልሳችሁ ከመጀመሪያው መቶ ክፍለ ዘመን ጀምሮ የክርስትና አጀማመሩን በጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው ከዛ ጀምሮ እንዴት በመካከል በክርስትና ስም ያሉ እምነቶች እየተከፋፈሉ እንደመጡ ታይታላችሁ። መጀመሪያ አይሁዳውያን እዛው ተገምሰው የቀሩ ናቸው። ጭራሽም አልተቀበሉ። ከዛ ቀስ እያለ ነው የካቶሊክ እነ ንስጥሮስ እነ አርዮስ እነ ፓፓሊዮን እየተከፈሉ እየወጡ ቀጥ ብሎ ነው እዚህ የደረሰው። ቀጥ ብሎ ለምሳሌ እኛም ቤተክርስቲያን ቅዱስ ማርቆስ የእስክንድርያ መንበር ሊቀ ጳጳስ ሆኖ ሐዋርያው ቅዱስ ማርቆስ ተሾመ። ቅዱስ ማርቆስ የማርቆስ መንበር ተብሎ ዛሬ ድረስ ቅዱስ ማርቆስ እየተቀባበለ ጳጳሳት ያን እየሾሙ ሌላኛው ትውልድ ጳጳስ ሌላ ትውልድ እየሾመ ያኛው ትውልድ ሌላ እየሾመ ነው ሰንሰለቱን ጠብቆ እዚህ ደረጃ የደረሰው። ዛሬ የሚሾም አንድ ዲያቆን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት በሰጠው ስልጣን የተሾመ 250 ጳጳሳት እንኳን ተሰብስበው 250 ለቁጥሩ ተሰብስበው ባሉበት ሁሉም መለካውያን ሆነው ክደው የነገስታትን ፈቃድ ሲያስፈጽሙ ቅዱስ ዲዮስቆሮስ ግን ብቻውን ቆሞ እኔ አንድ አምላክ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ አምላክን የማውቅባት ይችን ሃይማኖት ጥዬ አልሄድም ብሎ ብቻውን ቆሞ እነዛ ሁሉ መለካውያን ሆነው ታሪካቸው ሲጠፋ ሳይጻፉ ሲቀሩ ሲደመሰሱ የእሱ ታሪክ ዛሬ ንግስቲቱ ይዛ ጽሙን አስነጭታ ቅርሱን አሰብራ ጠስቱ ስትለው ንጹሕ የሃይማኖት ፍሬ ብሎ ጽሙንና ቅርሱን ይህ የሃይማኖት ፍሬ ነው። ይህን የሃይማኖት ፍሬ አይታችሁ በዚህ ተዋህዶ እምነት ጽኑ ይላል። በዚህ ተዋህዶ እምነት ጽኑ እና ምልክት ተአምር ማለት ምልክት ማለት ነው። ምልክት ለሁሉም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ከመሆኑ በላይ ስጋን ከመዋሃዱ በላይ ምልክት የለም። ያንን መሰረት አድርገን የፈለገው ምልክት ሊቀያየር ይችላል። የፈለገው ምልክት ግን ምልክቱ ያለው ክርስቲያን እንዲህ ሆነ ሲባል እንዲህ አይነት ምልክት ተፈጸመ ሲባል እግዚአብሔር ይመስገን ይላል እንጂ ሃይማኖት ትክክል መሆኑን በዚህ አወቀ ድፍረት ጌታ ከመወለዱ በላይ። ስለዚህ ጌታችን ምን አለ? ምልክትን አሳየ ሲሉ እናንተ አመንዝራ ናችሁ፣ እኔን ማመን ሲያቅታችሁ ትክክለኝነቴና መሆን አለመሆኔን በተአምር ልትለዩ ፈልጋችሁ ነው። በተአምር ከለያችሁ በኋላ ወደ እኔ ልትመጡ። እሱ ደግሞ በተአምር የሚመጣ ለሱ አይፈልግም። እግዚአብሔር በተአምር የሚመጣ ለሱ አይፈልግም። እንኳን ሌላው ቀርቶ ከበድ እንዳይላችሁ እንጂ ከበሽተኝነት መዳን አለመዳን የሃይማኖት መሰረት አለ። በመሰረቱ ሰው ቢድን ከበሽታው ቢፈወስ እሰየ ነው። ካልተፈወሰ የትኛውም ጸበል ግን ካልተፈወሰ እግዚአብሔር ለጸጋ ሰጥቶታል ማለት ነው በሽታ። ይህን ብሎ መታመን ያለበት በልባለው ጊዜ ያድነዋል። ካላዳነው እንኳን እግዚአብሔር በዛ በሽታ በረከት እንዲያገኝ ፈልጎ ነው። መጨረሻው ጊዜ ቆይቶ ይሞታል። በዛ እግዚአብሔር የሚሰጠውን በረከት ሰጥቷል ሰውየው እንጂ ከበሽታዬ ካልዳንኩኝ ትክክል አይደለም የሃይማኖት አይባልም። የሚሸወደው አብዛኛው እዚህ ነው። ቅባት ጣልኩላችሁ ሶፍት ወረወርኩላችሁ እየተባለ እኮ ከበሽታችሁ ትድናላችሁ በድብቅ መረጃ ተሰብስቦ ተወስዶ እንዲህ ይሆን እየተባለ አሁን ከዚህ መካከል ዛሬ ጨንቆሽ የመጣሽ ውሎሽን ተጨንቀሽዋልሽ አንዲት ሴት እህት ብል እኔ ያለው ትችላለች። ይሄ ስነ ልቦና ነው እንጂ ጊዜውን መረዳት ነው እንጂ ነብይነት አይደለም።
ምክንያቱም በዚህ ጊዜ ጭንቀተኛው ብዙ ይታወቃል። ይሄ ተአምር ይባላል። አንዱ የምታስበው ልንገርህ ሆይ አለው። ንገረኝ አለው። ከዛ ምን አለው? ምን ሊነግረኝ ይሆን እያልክ እያሰብክ ነው አለው። አይደለም ሰውየው የሚለው አይደለም። ምን ሊነግረኝ ይሆን እያልክ እያሰብክ ነው አለው። አሁንም ልንገርህ አለው። እንዴት አወቀ እያልክ ነው አለው። እንዲህ እያለ ማለት ሰው እኔ ምን አደርጋለሁ የሚለውን ራሱ እያዞረ ለሌላ ሰው እያደረሰ እንዲያዋቂ መቆጠር ይሄ ትክክል አይደለም። ትክክል አይደለም። ስለዚህ ምልክት ከነቢዩ ዮናስ ምልክት በቀር ለማንም ምልክት አይሰጥም፣ ወይም ከነቢዩ ዮናስ ምልክት በቀር ሌላ ምልክት የለም ማለት ጌታችን ምን እያለ ነው? በሌላ አነጋገር ከትንሣኤ የበለጠ ምስክር የለም። ከትንሣኤ የበለጠ ምስክር የለም። ጌታችን በመወለዱ የመጣ አይደለም። ይሄ የጌታችን ትንሣኤ ሞቱን በሚመስል ሞት ከተባበረ ትንሣኤውን በሚመስል ትንሣኤ ከእሱ ጋር እንተባበራለን ይላል። ሞቱን በሚመስል ሞት ከእሱ ጋር ከተባበረ የመጨረሻችን ተስፋችንም ትንሣኤ ሙታን የሚባለው ተስፋችን የመጨረሻው ተስፋችን። ስለዚህ ምልክት የመጀመሪያ ጠቅጥ የዋህነት ምልክት ከእግዚአብሔር ለመጥፋት የሚደረግ ምልክት። መሸወድ የሌለብን ነገር እግዚአብሔርን መቅደም አይቻልም። እግዚአብሔርን ለመቅደም የሚደረግ ሙከራ ሁሉ አይሳካም። እግዚአብሔርን ለመቅደም በድርሳነ ሚካኤል ላይ እኮ ባህራንን ገድሎ የሴት አዳሪዋን መሬት ለመውረስ የሞከረ የእግዚአብሔርን እቅድ ለመቅደም የሞከረ ሰው ነበረ። ግን ያው ባህራን የእሱን ንብረት ወርሶ የእሱን ልጅ አግብቶ ከእሱ ቤት ኖር ነበር። እግዚአብሔርን መቅደም አይቻልም። በከበደ ሚካኤል ነፍሳቸውን ደራሲ ነው። በእሳቸው መጽሐፍ ላይ ያየሁት አንድ ትናለ ተረትና ምሳሌ መጽሐፍ አላቸው ግጥም ነውና አንድ ሰውዬ ሄዶ ከዛፉ ስር ቁጭ ብሎ ድንገት የሾላ ዛፍ ስር ላይ ነው ደግሞት ቁጭ ብሎ የሾላውን ዛፍ እንዲቀና ብሎ ሲያዩ ትንንሽ ፍሬዎች አሉት። ሾላው ወደ መሬት እንዲህ ሲል ደግሞ አንዳች የሚያክል የዱባ ፍሬ ያያል። አይ እግዚአብሔር ተሳሳት ካሁን ገና ይህን የሚያክል አንዳች የሚያክል ዛፍ እዚህ ላይ ተክለ ይሄ ዛፍ የኔ መሰለ ዛፍ ይችን የምታክል እርምኝ የምታክል ፍሬ ይዟል። እዚህ ደግሞ የማይረባ ሀረግ የመሰለ ዛፍ ደግሞ እዚህ ተክል ይህን የመሰለ አንዳች የሚያክል ፍሬ ይዞ ወር ላይ እንኳን እንዲያቀና መሬት ለመሬት ይጎተታል። አሳስተሃል። ትልቁን ፍሬ ለትልቁ ዛፍ ትንሹን ፍሬ ለትንሹ ዛፍ መስጠት ነበረብህ አለና እንቅልፍ መጥቶበት ሸለብ አድርጎት ከዛፉ ላይ ገደፋል። ገደፍ እንዳለ የሾላው ዛፍ ንፋስ ያንቀሳቅሰው ጣብ ይልና አንዲት ፍሬ አፍንጫውን ይለዋል። ከዛ ከእንቅልፉ ይነቃል። ከዛ የቀባጠረው የተናገረው ነገር ትዝ አለው። እንዲህ እግዚአብሔር ተሳስቻለሁ ይቅር በለኝ። እኔ እንደዘላበድኩት አሁን ያን የዱባ ፍሬ ቢሆን ከሾላው ላይ ያለው ወርዶ አፍንጫዬን ፈጥፍጦ ጥሎኝ ሙቼ ነበር እስካሁን። ከእግዚአብሔር መቅደም አይቻልም። ከእግዚአብሔር መቅደም አይቻልም። እግዚአብሔር ተሳሳተ ብሎ ማለት ከንቱ መሆኑን ተረድቶ ሄደ ወደ ቤቱ ብሎ ነው የሚቋጨው። እንደውም ግጥሙ እግዚአብሔርን መቅደም አይቻልም። ነቢዩ ዮናስ በየዋህነት ይችን አደረገ። እግዚአብሔር ግን ቀደመው፣ ለሱ ያዘጋጀው ነውና። ሰዓታችን እንዳይቀለል ሁለተኛው እንሄዳለን። የመመለስ ምልክት ነው። ነቢዩ ዮናስ የመመለስ ምልክት በአሳ አንባሪ ሆድ ውስጥ 3 ቀን ሲቆይ የት እንዳለ አሁን ምን ይሰማዋል ይመስላችኋል? እስኪ ራሳችንን እንደው ቢከብድልና ግን በአሳ አንባሪ ሆድ ውስጥ ነን ያለነው። በአሳ አንባሪ ሆድ ውስጥ ምን እየበላ ነው? አሳ እየጠበሰ ይበላ። እዛ ውስጥ ምን እየተበላ እንዴት ተደርጎ 3 ቀን 3 ሌሊት አሳ አንባሪ ወስዶ በነነዌ እስኪተፋው ድረስ 3 ቀን 3 ሌሊት በዛ ውስጥ ቆይ። ግን መጨረሻ ላይ ያለውበት ማን ነው? የሀገር አላወስዶ ሲተፋ የሀገር ማን ነው? ነነዌ። አያችሁ፣ ተጸጽቷል፣ ተመልሶ ኋላ ሄዶ አስተምሯል። አባቶቻችን ደግሞ ምን ይላሉ? አስተምሮ ህዝቡን እግዚአብሔር ደግሞ አንተን አላሳፍርህም፣
ሲለው ባስተማራቸው ትምህርት መሰረት 3 ቀን ሙሉ ጥጃ ከእናቱ ጋር ሳይገናኝ፣ ሕፃንም ከእናቱ ጋር ሳይገናኝ፣ ትልልቁም ሰው ከምግብ ሳይገናኝ ከምንጠፋ ብለው በዚያ በጸሎቱ ነው ተግተው ስለቆዩ እግዚአብሔር አምጥቶባቸው የነበረውን መዓት ነቢዩ ዮናስም እንዲያያፍር ለማድረግ አምጥቶ እሳቱን ትልልቅ ዛፎችና ትልልቅ ተራራዎችን እሳቱ እየበላ አልፎ ተመልሶ ወደ ሰማይ ያረገ። በዚህ የነቢዩ ዮናስ የትንቢት ቃል እውነትነትና እውነትም ከእግዚአብሔር የተላከ መሆኑ ተመሰከረለት። በዚህ ተመልሷል። ስለዚህ እኛ እንኳን በገዛ መብታችን በገዛ ፍላጎታችን እኛ በወደድነው መንገድ እየተጓዝን እየሄድን እንኳን ቢሆን እግዚአብሔር መልሶ እኔ ወደምፈልገው በኩል ሁኑ ሲለን ልንመለስ ይገባል። እሑድ ጧት ቅዳሴ እየተቀደሰ አሁን እኔ ቅዳሴ አልሄድም በጧት የምሰራው ስራ አለኝ ብለን ወይም ወደ ስራው ሳንሄድ ካለበለዚያም ከስራው ቦታ ሄደን ገና ስራ ሳንጀምር ሰው ከቅዳሴ ይበተንና ወደ ቤቱ ይመለሳል። ምን እያለ ነው ያለው እግዚአብሔር ሲል ይኸው መጥተህ ምንም አልሰራህም። ስለዚህ ከቅዳሴ በፊት የምትሰራው ነገር አይኖር አይሳካልህም፣ ወይም ደግሞ ከስራው በፊት ቅዳሴህን አስቀድም እያለ ለበረከት የሚቀድበት ቦታ ሂደን እኛ በአንድም በሌላም መንገድ ለበረከት የማያበቃ ነገር አግኝቶን ሌሎቹ ግን ከመጣው በረከት ተቀብለው እኛ በረከት ሳናገኝ፣ ለምሳሌ በልተን ቢሆን ምግብ በልተን ሰዎች በረከት አንዲ አባት የሆነ በረከት ይዘው ቢመጡ ያን በረከት እንኩ ቢባል ወይም እናንተ ቤተክርስቲያን አልመጣችሁም እኛ ቤተክርስቲያን አልመጣንም፣ ቤተክርስቲያን የመጡ ሰዎች ቤተክርስቲያን ላይ ጻድቅ ተቀብለው ጻድቅ ይባላል ባለፈው ጻድቅ ተቀብለው ቁራሽ ማለት ነው ተቀብለው ሲሄዱ መንገድ ላይ እንኩ ቅመሱ ሲሉን እኛ ግን ከቤታችን በልተን እየወጣን ነው። ለዛ በረከት አታድልም። መመለስ አለብን። ምን ማለት አለብን? እግዚአብሔር ሆይ እኔ ይሄን ያመጣው ዛሬ እንዴት ብዬ እሑድን ሰንበትን ማርፈድ እንዳለብኝ ልታስተምረኝ ነው። ስለዚህ ከዚህ በኋላ በፈቃድ እንቀሳቀሳለሁ፣ ለዚህ በረከት ተካፋይ ሆናለሁ ብለን መመለስ መቻል አለብን። ለነቢዩ ዮናስ የመመለስ ማስተማር ለዚህ ተምሳሌቱ ወይም ምልክቱ አንዱ ይሄ ስለሆነ በብዙ መንገድ በኃጢአት ወድቀን በበደል ሆነን እግዚአብሔር በያለንበት እየመጣ እያንኳኳን ተመለሱ ይላል። አንዳንዱ ተው አትጠጣ ጥሩ አይደለም ሲሉ እግዚአብሔር አምላክ እንደው ይመልሳቸው እየፈረና አይደለም። መድኃኒዓለም በቸርነቱ ልቦናቸውን ይመልስልን፣ ወደ ቤታቸው ወደ ፈጣሪያቸው ወደ አባታቸው ያገናኝልን። ግን እየጠጡ ተው አትጠጡ እግዚአብሔር ያወድዱ። እግዚአብሔር እንግዲህ ካልወደደ ለምን መጥቶ አያስነሳኝም? እሱ ከፈቀደ እኮ ያስተወኛል ይላል። ምንም የራሱ ፍላጎት ሳይኖረው እግዚአብሔር መጥቶ ያለበትን ነገር ኃጢአት የሚሰራውን ኃጢአት እንዲያስተወው የሚፈልግ ሰው አለ። ፈቃድ ያስፈልጋል። ፈቃድ የዋህነት እንኳን ፈቃድ ነው። ቅንነት እንኳን ፈቃድ ነው። ቅንን ሰው እግዚአብሔር አይጥለው፣ የዋህን ሰው እግዚአብሔር አይጥለው። ግን ቁጭ ብሎ እውነት ነው አምናለሁ መደረግ የለበትም እግዚአብሔር የማይወደው እኔም ከዚህ የምንላቀቅበትን ጊዜ እናፍቃለሁ በቸርነቱ ይጥራይ ብሎ እዛው መጠጥ ቤቱ ሆኖ ማልቀስ ሲገባው ከፈለገ እንግዲህ እሱ ከወደደ ለምን አያስተወኝም ብሎ አልባሌ ክርክር ከእግዚአብሔር ጋር መግጠም ማለት ሰይጣን ጋር ጓደኛ ሆኖ እግዚአብሔር ለመዋጋት መሞከር ማለት ነው። ትሁት እንኳን መሆን ያስፈልጋል። ኃጢአት እየሰራን ለመተው ካስቸገረን እየሰራንም ቢሆን እግዚአብሔር ሆይ ናልኝ ማለት አለብን። ተስፋ ቆርጠን እኔ ከዚህ በኋላ በቃ ለምጄዋለሁ አንዴ የሲኦል መዝጊያው ነኝ የበሩ ማቀርቀሪያ ላይ ከዚህ በኋላ እንደፈለገ ያለ አይባልም። በህማት ሲያቃጅን ምን እንደሚሰማን እያወቅን እንዴት ለሲኦል ነፍሳችንን አሳልፈን እንሰጣለን? እንዴት ኃጢአትን 80 ጊዜም 100 ጊዜም ስሩት፣ ግን እግዚአብሔር ሆይ ከዚህ እንዲወጣ እርዳይ በሉ። ሰው ለብቃት ደረጃ የሚደርሰው ከኃጢአት የሚወጣው ወይም ለንጽህና የሚበቃው ባለመስራት ብቻ አይደለም። ግን እየሰራን ቢሆን ያን ነገር ያለ መስራት ፍላጎት እንዳለው ለእግዚአብሔር በማሳየቱ ነው። በዓል ለማክበር ፈልጋችሁ እምቢ ካላችሁ ባልና ሚስት እምቢ ካላችሁ ባላችሁን አስቀይማችሁ ሚስታችሁን አስቀይማችሁ አልባሌ ነገር ተናግራችሁ አይደለም።
ሆኖም ቢሆን እግዚአብሔር ሆይ የእሱን ልብ መልስ፣ እግዚአብሔር ሆይ የኔ ልብ መልስ ብሎ ወደ ትክክለኛው መምጣት አለበት። እዛው ላይ ተኝቶ ማልቀስ ያስፈልጋል። ተኝቶ ማልቀስ እንጂ አንዴ ከዚህ በኋላማ እንትናም ተሽሯል ምናምን እንግዲህ ባሉን ባከብሩ ምን ዋጋ አለው? አንዴ የጀመረው ሰደኝ ባለፈው የሰጠው ምሳሌ አለ። ትንሽ ዋጣላችሁ ሳቢያ ያቃጠላችሁ እንግዲህ አንዴ ጀምሮኛል ሌላውን አራቱን የሚጨርሰው አትሉም አንልም። ያችን አጥፍተን በቀረው እጅ እንንቀሳቀሳለን፣ በቀረው እጅ እንበላለን፣ እንጠጣለን፣ በቀረው እጅ እንኖራለን። የሰራነውን እየሰራን ይቅርታ እየጠየቀን እግዚአብሔር እንዲመጣልን እየለመን በኃጢአታችን እንቆይ። እስኪ እንቆይ ስል እየሰራን እንበርታ ማለት አይደለም። ግን ኃጢአት ላይ ሆኖ እግዚአብሔር አይረሳም በፍጹም። አንዱ የመጨረሻው የትንሣኤ ምልክት ነው። ወንጌሉ ላይ የተጠቀሰው ቃል በትክክል የሚናገረው ማለት ነው። ትንሣኤ መነሳት ማለት ነው። በዚህ ላይ ብዙ ትንሣኤ አለ። የህሊና ትንሣኤ አለ፣ የልቡና ትንሣኤ አለ፣ የስጋ ትንሣኤ አለ። በጣም ብዙ አባቶች ያመሰክሩታል። የህሊና ትንሣኤ ማለት ምንድን ነው? ህሊና ይሞታል። በነገራችን ላይ ትልቁ ዳኛ ህሊና ነው ይባላል። አሁን ግን ትልቁ ዳኛ ህሊና መሆኑን ማስቀረት ይቻላል። እንዴት አድርጎ? ኃጢአትን በማለማመድ። ኃጢአት በጣም እየበዛ በሚሄድበት ጊዜ ህሊና ምን እየሆነ ይመጣል? እየሞተ ይመጣል። ስለዚህ ይህ ነውር ነው ማለት ያቆማል ማለት ነው። ከዛ በኋላ ክብራቸው መኖራቸው የተባለው በነውሩ ለመከበር ይሞክራል ሰውየው ማለት ነው። ህሊና ይሞታል። ከዚህ ሞት ደግሞ መነሳት አለበት። የሚነሳው እንዴት ነው? የእግዚአብሔርን ድምፅ በመስማት። የሚነሳው እንዴት ነው? ወደ እግዚአብሔር በመቅረብ ነው። የሚነሳው እንዴት ነው? ቅዱሳት መጽሐፍትን በማንበብ ነው። የሚነሳው እንዴት ነው? ስብከቶችን፣ ትምህርቶችን በየቤቱ ሆኖ በማድመጥ ነው። በየሥራ ቦታው ሆኖ በማድመጥ ነው። ስለዚህ የትንሣኤ ምልክት 3 ቀን 3 ሌሊት በከርሰ አንበሪ ውስጥ እንደቆየ ነቢዩ ዮናስ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 መዓልትና 3 ሌሊት በከርሰ መቃብር ቆየ። በ3 መዓልትና 3 ሌሊት ከቆየ በኋላ ከሙታን ተለይቶ ጌታችን ተነሳ። ስለዚህ ነቢዩ ዮናስን አስቡት። በኦሪት በብሉይ ኪዳን ነቢዩ ዮናስ 3 መዓልትና 3 ሌሊት በከርሰ አንባሪ ቆይቷል። እንደዚሁ ሁሉ የሰው ልጅም በከርሰ መቃብር ውስጥ 3 ቀን 3 ሌሊት ቆይቶ ከሙታን ተለይቶ የሚነሳበት ቀን ይመጣል። ያን አስባችሁ ያን የነቢዩ ዮናስን ምልክት አይታችሁ እኔን እመኑ። በዚህ ግን አናምንም ካላችሁ፣ በትንሣኤ አናምንም ካላችሁ ግን እናንተ ትንሣኤ ለሐሳር ትንሣኤ ለዘላለም ብሎኔ ትንሣኤ ትነሳላችሁ። አመፀኛውም አማኙም ስለሚነሳ ነው። ስለዚህ እነዚህን የነቢዩ ዮናስን የዋህነት ምልክት፣ የመመለስ ምልክት፣ የትንሣኤ ምልክት አብነት አድርገን በእነዚህ መመለስ ይህ ጾም ተአምር የተሰራበት ስለሆነ ተአምር እንዲሰራልን እንድንመለስ እኛንም ሀገራችንን የሚቅር እንዲላት ማድረግ እንችላለን። ጾሙን በመጾም ትምህርቱን በመማር የተሰራውን ነገር መጽሐፍ ላይ በማንበብ ይህን ማድረግ እንችላለን። እግዚአብሔር አምላክ እንድንማማር እንድንነጋገር ስለረዳን ክብርና ምስጋና ይግባው። የዋህነትን መመለስን በልቦናችን ውስጥ ሞልተን በንስሐ ተዋጅተን ወደ ሥጋው ደሙ ቀርበን ሥጋው ደሙን ተቀብለን ርስት መንግሥተ ሰማያትን እንድንወርስ በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር አሁን በድጋሚ የተባረከና የተመሰገነ ይሁን። ለመምህራችን ቃለ ሕይወቱን ያሰማልን፣ ቃለ ሕይወቱን ያሰማልን። ከዚህም በላይ እንዲያገለግሉን ረጅም ዕድሜ ከጤና ጋር ያድርልን። እኛም በተማረው ትምህርት 30፣ 60፣ 100 የአማረ ክብር ያፍሰን። ሰላም የሚሆን አምላክ በሰላም እንዲያሳድረን አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍትዋነ ወንጽሐነ ረሴኒ ረሴክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ሞላ ስራውነ በእግዝእትነ ማርያም መሐረነ ክርስቶስ የማይሠራ ኃጢአት እግዚአብሔር ይፍታ። ይትግዝፈነ ወይትማመነነ ይትግዝፈነ ወይትማመነነ አምላከ ሰላም ተራድአነ አምላከ ሰላም ተራድአነ አምላከ ሰላም ተራድአነ አምላከ ሰላም ተራድአነ አትተወን አትተወን አትጣለን አትተወን አትተወን አትጣለን የሰላም አምላክ ተለመነን የሰላም አምላክ ተለመነን የሰላም አምላክ ተለመነን የሰላም አምላክ ተለመነን ይትግዝፈነ ይትግዝፈነ ወይትማነነ ይትግዝፈነ ይትግዝፈነ ወይትማነነ አምላከ ሰላም ተራድአነ አምላከ ሰላም ተራድአነ አምላከ ሰላም ተራድአነ አምላከ ሰላም ተራድአነ። በሰላም ወደ ቤታችሁ